Okay, you know that I love our life. But Tonight, something clicked. For the first time in a really long time, I felt alive again. I felt like the bitch again. Mom! ሰላም ፊልም ኢትዮጵያዎች ነን። በ2025 ብዙ አጓጊና የሚስቡ ፊልሞች የሚወጡበት ዓመት ነው። እስካሁን ከተለቀቁ ፊልሞች ሊያመልጧቸው የማይገቡትን ፊልሞች እንጠቁማቸዋለን። ከመጀመራችን በፊት ግን ላይክ እና ሰብስክራይብ ማድረጎን እንዳይረሱ። በስድስተኛ ደረጃ ፍላይት ሪስክ። በ2025 የተለቀቀ ሲሆን ዳይሬክት የተደረገውም በሚል ጊብሰን ነው። ታሪኩ የሚያጠነጥነው አንድ ራሰ በረሃ የሆነ ሰው ፓይለት መስሎ ፍርድ ቤት ምስክር ለመሆን እየሄደ ያለን ሰው ለመግደል ሙከራ ሲያደርግ ነው። ፊልሙ በጣም ልብ አንጠልጣይና በአክሽን የተሞላ ነው። በአምስተኛ ደረጃ ባክ ኢን አክሽን። I never thought you were cool enough to be spies. I mean, that's not why we're cool. አክሽን ኮሜዲ የሆነ ፊልም ሲሆን በሴት ጎርደን ዳይሬክት ተደርጓል። ታሪኩ ሁለት የድሮ ሰላዮች ዙሪያ የሚያጠነጥን ሲሆን የስለላ ህይወታቸውን ለልጆቻቸው ብለው ከተውት ከብዙ ዓመታት በኋላ የድሮ ህይወታቸው ተመልሶ ወዳልታሰበ መንገድ ሲወስዳቸው ያሳያል። በአራተኛ ደረጃ Den of Thieves Part 2. It's not about the money. It's about the challenge. let's go! Can I get in Can I get your head? and get out We're clean. without anyone even knowing I was there? አክሽን ክራይም ድራማ ሲሆን ዳይሬክት የተደረገው ክሪስቲያን ጊርከስት ነው። በ2018 የወጣው Den of Thieves Part 1 ተከታይ ነው። ሁለተኛው ፊልም ከመጀመሪያው ካቆመበት የሚቀጥል ሲሆን መጀመሪያው ክፍል ላይ ያመለጠውን ወንጀለኛ ለመያዝ ወደ ኢሮፕ ሄደው ኒክ ራሱ ከወንጀለኞች ጋር ሲያብር እናየዋለን። በሶስተኛ ደረጃ ነምበር 24. There are a lot of people looking for me. And there will be more, I'm inclined to believe. They'll do anything to find out your real identity. የጦርነት ድራማ ፊልም ሲሆን ዳይሬክት የተደረገውም በጆን አንድሬስ ነው። ፊልሙ የሚያጠነጥነው አንድ ሰላይ የናዚ ጀርመኒ መንግስትን በመቃወም የሚያደርገውን ተጋድሎ ነው። በሁለተኛ ደረጃ ኤላራም። How you doing in there? This isn't a vacation. You're working a mark. I'm on standby. Fine. Take care. Wow. አክሽን ክራይም ፊልም ሲሆን እንደ ሲልቨስትር ስታሎን አይነት አክተር ተውነውበታል። ፊልሙ የሚያጠነጥነው ሁለት ጥንዶች በፍቅር ይወድቁና የስለላ ህይወታቸውን ወደ ጎን አድርገው ለመሸሽ ሲሞክሩ ያሰሯቸው በነበሩ ሰዎች ሲታደኑ እንመለከታለን። በአንደኛ ደረጃ ስታር ትሬክ ሴክሬን 31. The way this works is if I know exactly what I'm dealing with. We're facing a threat unlike anything Starfleet's ever seen. Billions of lives are at stake. Gather your people. We're gonna need. ሳይንስ ፊክሽን ፊልም ሲሆን በስታር ትሬክ ፍራንቻይዝ ውስጥ የቀጠለ ሲሆን ፊሊፓ ጆርጂያ ህይወት ላይ የሚያጠነጥን ሲሆን የሳይንስ ፊክሽን ፊልም አድናቂዎች ሊዝናኑበት የሚችል ፊልም ነው። ቻናላችን ሰብስክራይብ እና ላይክ ማድረጉን እንዳይረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እናመሰግናለን።